የዛሬ 10 ዓመት ምናምን ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። አየው። ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአዴግ መጣ ተዋጋት። ኢህአዴግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወዳጅ ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅባት በአደባባይ የሞት አዋጅ እያወጃችሁብንም ቢሆን አለን። ግራኝ አህመድ ያላሸነፋትን ቅድስት ቤተክርስቲያን፣ ዮዲት ጉዲት ያላሸነፈቻት ቅድስት ቤተክርስቲያን እናንተ በ10 ዓመት ውስጥ ለማሸነፍ እንዳትሞክሩ። በምድራችን እንደ ኦርቶዶክስ ጠማማ የለም። ኦርቶዶክስ በመሆን ብቻ ትጠላለህ። እፎ የሚያወራው ነገር በሙሉ ቁርአናችን ላይ አለ። ስለዚህ ለማን ነው ምን ጾመው? ኡስታዞቻችንን ስንጠይቅ በቂ መልስ አመልሱልንም ብለው እኮ ወጣቱ እኮ የጾመ እኮ አይደለም። ኢየሱስ አልሞተ አልወግደም ሞቶላ ውሸታም ነው ውሸታም ነው እንደሞት ውሸታም ነው ውሸታም ነው ኢየሱስ ሞቶላ ኢየሱስ ሞቶላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብሯን ውዳሴ ዩቲዩብ ቤተሰቦች እንደምን ቆያችሁልኝ? ዛሬም በአዳዲስ መረጃዎችና ቪዲዮዎች መጥቻለሁ። እዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉን። ይሄ ቪዲዮ ለሌሎችም እንዲዳረስና አቅም እንዲኖረው በደንብ ላይክ እና ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ወደ ፕሮግራሙ እንሄዳለን። እቺን ቃል እንዳትረሷት። ምናልባት የዛሬ 10 ዓመት ምናምን ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። ይሄ ድምጽ ለኛ ክርስቲያኖች አዲስ አይደለም። እነ ዲዮቅልጥያኖስ፣ ጁዲያኖስ፣ መክሲሚያኖስ፣ ፍላቪያኖስና ልጁ ቲቶ፣ በአገራችን ደግሞ ዮዲት ጉዲት 40 ዘመን፣ ግራኝ መሐመድ 15 ዓመት፣ የጣሊያን ወረራ 5 ዓመት ቤተክርስቲያንን ታሪክ ለማድረግ ቀስታቸውን ወረወሩ፣ ጦራቸውን ወደሩ፣ ሰይፋቸውን መዘዙ። እነርሱ ታሪክ ሆኑ፣ ቤተክርስቲያንና ክርስትና ቀጠሉ። እነሱ ሞቱ፣ ቤተክርስቲያን ሕያው ሆና ትኖራለች። የሲኦል ደጆች አያናውጧትምና ቃል ኪዳን ገብቶላታልና። ክርስትናና ሚስማር ሲመቱት ይጠብቃልና። ክርስቲያኖች ወገባችሁን ጠበቅ፣ የእግዚአብሔርን ጦር ዕቃ ልበሱ፣ የመዳንን ራስ ቁር ድፉ፣ ዝናራችሁን ታጠቁ፣ በማንቀላፋት ጊዜ አትፍጁ። የድፍረታቸው ጥግ በጣም ነው የሚገርመው። እንዳደመጣችሁት እንግዲህ ከ10 ዓመት በኋላ ኦርቶዶክስ ወይ ደግሞ ክርስትና የሚባል በዚች ሀገር ላይ አይኖርም የሚል አይነት ንግግር ነው እየተናገረ ያለው። እንዴት ነው? ለማጥፋት አቅዶ ነው ወይንስ እንደው ክርስትና የሚባል በፍቃደኝነት ነው የሚጠፋ? ይሄ ነው አሁን ለኔ ጥያቄ የሆነብኝ። አንዳንድ ጊዜ በጉልበትም ለማጥፋት የሚጥሩ ስላሉ እንዴት ነው? ለማጥፋት እቅድ አላችሁ ነው? ይሄ ነገር አንድምታው ምንድን ነው? እኔ ግራ ስለገባኝ ነውና ምናልባት ከ10 ዓመት በኋላ እንግዲህ ይሄንን ቪዲዮ ምንመለከተ ከሆነ እግዚአብሔር እድሜና ጤና ሰጥቶን ምንመለከተ ከሆነ እንደውም ክርስትና አሁን ካለበት እጥፍ ጨምሮ ነው የምናገኘው። ይሄ ቪዲዮ እንግዲህ ኤቪደንስ ይሆናል፣ ታሪክ ይሆናል። በዚህ ቪዲዮ ኮሜንት የምትሰጡ ውድ ክብሯን ውዳሴ ዩቲዩብ ቤተሰቦች ታሪካዊ ቤተሰቦች ናቸው። በዚህ ቪዲዮ እንግዲህ ምናልባት እድሜ ሰጥቶን ቆይተን ይሄንን ቪዲዮ ተመልሰን የምናየው ከሆነ ከ10 ዓመት በኋላ እውነት ይህ ግለሰብ እንዳለው ኦርቶዶክስ ክርስትና ትጠፋለች ወይንስ በስታ ነው የምናገኛት የሚለውን አብረን የምንመለከት ይሆናል። እግዚአብሔር አምላክ ለዛ ያድርሰን። እስቲ ለዚህ ታሪካዊ የሆነ ቪዲዮ ኮሜንት ስር ገብታችሁ የራሳችሁን ሐሳብና አስተያየት ስጡበት። እስቲ በዚህ ዙሪያ ላይ ምን ሐሳብና አስተያየት ተሰጠ የሚለው እንመለከታለን። አብራችሁን ቆዩ። ግን አታረክሰው። በእንግድነት መጥተህ አሳርፉኝ ብለህ ቅዱሳን ጻድቃንህ አቃለህ አየንህ። አምላክን ስትሰድብ ጂሃድም ስታውጅ ላንተም ጸለይንልህ። ማን አይዞ ብሎ ነው አሁን የለየለህ? በዚህ ዘመን እኮ የእንግዳ ደፋር የሆነ ስዳደግ በመሃይባፉ ይነዳል እንደበግ። ግን ሁሉንም አልፈናል አዝነን ብናለቅስም ያሁኑ ድፍረት ግን አያለሳልስም። እምነቷ ሲዋረድ ይሁን ያልፋል ባለች፣ ሀገር ሲተራመስ ምህላ በያዘች፣ ከሀገር ክፉ እንዲርቅ ጾማ በጸለየች፣ ልጆቿን ሰብስባ
ይቅር በሉ ባለች ፍቅር ባስተማረች ምኗ ቀሎ ይሆን ባንተ የተደፈረች አላወክም እንጂ ኦርቶዶክስ መሆን የሃይማኖት ጥጉ ለእምነት መሞት ነው ወግና ማረጉ የአቡነ ጴጥሮስ የኢየሱስ ልጆች ነን በሞት ውስጥ ነው ትንሣኤ ያገኘን ስለዚህ አንፈራ መመነን አንተ ሰው ረጋ ሰከንበል ሞትክን አታርክሰው ለወንድማችን ቃልት ያሰማልን። እስቲ ከዚህ ጋር ተያይዞ አንድ አባት እንግዲህ ያስተማሩት ቆንጆ የሆነ ትምህርት አለ፣ ተከታትለን እንመለስ። እንዲህ ያለ የዓለም ጥላቻ ኦርቶዶክስ ላይ የሰፈነ ቀድሞ ጀምሮ ክርስቶስን የሚከተል ተጠልቶ እንጂ ተወዶ አያውቅም። ዓለም ይጠላቸዋል ብሎናል አይደለም? ዓለም ይጠላቸዋል እንደተባለ ተጠል ኔሮን አለፈ፣ ቤተክርስቲያን ግን አለች። ወደ ሀገራችንን ብንመጣ አገር አቀፍ ጥላቻው ከውጭ የሚመጡ ጠላቶችም ሆነ በውስጥ የሚበቅሉ ጠላቶች ቤተክርስቲያንን ሲዋጓት ኖረዋል። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። አየው። ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአደግ መጣ ተዋጋት። ኢህአደግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወዳጄ ኢላ እንዳይመስልህ። አየው ያልፋል። እንዳንተዛዘብ አትሽመድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ነው ከሃዲ ነኝ ብለህ እለፍ። አሰን ጉዳይ አለቀ። አትልሰፈሰፍ። ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ተንቀጠቀጣለህ፣ ትሽመደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለህ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ እንሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድልናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ቅርንጫፉን ከግንዱ መቁረጥ አይቻልም። አባታችን ቃለ ሕይወትን ያሰማልን። እንግዲህ 3000 ዓመት ታሪክ ያላትን ሃይማኖት እንግዲህ ተቋም እንዴት በ10 ዓመት እንዴት ነው? አንዳንድ ጊዜ ድፍረታቸው በጣም ነው የሚገርመኝ። ኮንፊደንሳቸው እጅግ በጣም ነው የሚገርመኝ። 10 ዓመት በኋላ ክርስትና የምትባል ሃይማኖት አለች ወይ ተብሎ የሚጠይቅበት ጊዜ ይመጣል ነው እንግዲህ ያለው ልጁ። ድፍረቱ እጅግ በጣም ነው የሚገርመው። እንግዲህ ኦርቶዶክስን ለማጥፋት እንግዲህ ብዙ አይነት እንቅስቃሴዎች፣ ሃይማኖታችንን ለማጥቃት ብዙ አይነት እንቅስቃሴዎች ተደርጓል። ምንም ያክል ብዙ መስዋዕትነት ቢያስከፍለንም፣ ምንም ያክል ብዙ አባቶቻችን መስዋዕትነት ቢከፍሉ ኦርቶዶክስ ሃይማኖት ክርስትና ግን እስካሁን ድረስ ጸንታ ቆማለች። ምክንያቱም መሰረቷ ክርስቶስ በመሆኑ ማለት ነው። እና ምንም የፈለገ ነገር ቢመጣ ምንም ሊያናወጣት የሚችል ልትንገዳገድ ትችላለች እንጂ ፍጹም ልትጠፋ አትችልም። ምናልባት እንግዲህ በተለይ በዚህን ጊዜ ከውስጥም ከውጭም በክርስቲያናችን ላይ እየደረሰ ያለው መከራና ፈተና እጅግ በጣም ብዙ ነው፣ ሁላችንም እናውቃለን። ዞሮ ግን እንደዚህ ጠላቶች የሞት አዋጅ እያወጁ ብዙ አይነት ነገሮችን እያደረጉ ክርስትና አሁንም ቆማለች፣ ወደፊትም ትቆማለች። ምክንያቱም መሰረቷ ክርስቶስ በመሆኑ ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። በገበሬ ቄሲንስ ባለጌ አከሳተው ዲያቆኒንስ ባለጎታ አከሳተው አከ ዱንፋቷታት ጀቹዳ ባለጌተው በጋ አርግነ ጋፈ ድርጅቲዳን ባቴ ገሩ ድርጅቲን ኦርቶዶክስ ስሪ ዱበት ሙጫኩ ሙጫ ከኛ የተጋበችን ኦፊታች ዝርክስተ ጋፍሰን ወልቲ ባኔ ወል አገርሲስ ነው ጀቹዳ ሁናናተው falmiidhaato arrabaanaato waan fedhenaato gaafsan wal agarsiisa jechuudha. Eenyumti eenyu gadiin amantiinsa arrabsametti qaatootti taa'u tokko hin jiru jechuudha. Gaafsana baanee wal agarsiisa. Garuu mucaan kun warra ortodoksii bakka bu'u jenneetu agarra cal jennee taa'aa jirru nuti. Ortodoksii bakka bu'u dhuunfaa mataasaa bakka bu'eetu jechaa jira. Erga nuun bakka bu'a jette qeesiin as baatee daaqoniin as baatee mazmuraan as baatee nuun bakka bu'a erga jetteeti sinodosii qofa eeguu jira. Sinodosiin nuunis bakka nu bu'aa jettu. Gaafsana wal agarsiisnaa jechuudha. ክቡራን ውድ ተመልካቾች እንግዲህ አሁን ወንድማችን የተናገረው በኦሮምኛ ቋንቋ ነው። ምናልባት ቋንቋን በደንብ ለማታደምጡ ለማትሰሙ ተመልካቾች ለመተርጎም ያክል ወንድማችን እያወራ ያለው በእፎይ ጉዳይ ነው። እንግዲህ ታውቃላችሁ የእፎይ ጉዳይን አሁን ምን ላይ አይነት ሁኔታ ላይ እንዳለ እያለ ያለው ምንድነው? እስካሁን ድረስ እኛ ቁጭ ያልን ያለነው ሙስሊም ነው በነገራችን ላይ በእፎይ ጉዳይ ላይ ዝም ብለን ቁጭ ያልን ያለነው ምንድነው? ሲኖዶሱን ነው የምንጠብቀው። እስካሁን
ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው፣ እኔም እፎይ ነኝ እያሉ የእፎይ ሐሳብ እኔንም ይወክላል እያሉ ቪዲዮ ሲሰሩ የነበሩትና ከእፎይ ጎን ሲቆሙ የነበሩት እስካሁን ድረስ ዝም ብለናል። ነገር ግን ሲኖዶሱ እፎይም የኛ ልጅ ነው፣ እኛም ከእፎይ ጎን ነን፣ እፎይን አትንኩ ብሎ የሚወጣ ከሆነ ያኔ እንተላለቃለን፣ እንጨራረሳለን የሚል አይነት ሐሳብ ነው እያቀረበ ያለው። ወደ ቀጣዩ ቪዲዮ እንሄዳለን። ከእፎይ ጋር የተገናኘ አንድ እህታችን ሮሚ እናታችን ሮሚ የተናገረችው በጣም ደስ የሚል ንግግር አለ። ወደዛ እንሄዳለን። እኔ አባት ውጭ ሀገር መውጣት ከፈለግ በፍቃደኝነት እኔ ፈርሜ እዚህ ሀገር ውጭ መኖር ፍላጎት ካለ እግዚአብሔር ልጆቼን እንሳኝ እፎይም በነፃ ምንም ነገር ሳልፈልግ ፈርሜ እዚህ ሀገር አመጣዋለሁ ፍላጎት ካለው። እመብርሃን ምስክሬ ናት። አለ ምድር ለሰማይ ራሴ ትራንስፖርት ችዬ ራሴ ምን ብዬ እፎይ ውጭ ሀገር መውጣት ከፈለገ እመብርሃን ምስክሬ ነው ሙሉ ወጪውን ችዬ እዚህ ሀገር አመጣዋለሁ ፍላጎት ካለው። ኢትዮጵያ ካልፈለገ እመብርሃን ምስክሬ ናት። ሙሉ ወጪውን ችዬ እኔ እዚህ ሀገር አመጣዋለሁ ፍላጎት ካለው። የእፎይን ቴሌፎን የምታውቁ ላኩልኝ ፍላጎት ካለው። እመብርሃን መብቴ ነው በፍሪደም አገሬ ገብቼ። ነገራችን ላይ በእፎይ ጎን እንግዲህ ብዙ ሰዎች ብዙ መላ ኦርቶዶክሳውያን ማለት ይቻላል እንግዲህ አብዛኛው እንግዲህ ከጎኑ እንደሆኑና ለእፎይም የሰራው ህግ ለሌሎቹ መስራት እንዳለበት እፎይ ያለ ማስረጃ እንዳልተናገረ አብዛኛው ሰው እንግዲህ ምስክር እያወጣ ይገኛል ማለት ነው። እናታችን ሮሚ እንግዲህ የተናገረችው ምናልባት ውጭ ሀገር መሄድ የሚፈልግ ከሆነ ሙሉ ወጪውን ችዬ ይዤው ሄዳለሁ ነው እንግዲህ ያለች ያለችው። ብዙ ሰዎች በነገራችን ላይ እፎይ ያለ ማስረጃ እንዳልተናገረ ሁሉም እንግዲህ ቪዲዮ በመስራት ጭምር የራሱን ቪዲዮ ስላለ ኦልሞስት ከ600,000 በላይ ተከታይ ያለው ቲክቶክም ስላለ እዛ ላይ በደንብ አድርገው ኤቪደንስ እና ማስረጃ ማውጣት ይችላሉ ያለ ማስረጃ እንዳልተናገረ ማለት ነው። አሁን ሃይማኖታችንን ሰድቧል፣ ነብያችንን አቃሏል፣ አዋርዷል ነው የሚሉት አይደል? ያለ ማስረጃ ምንም አይነት ነገር እንዳልተናገረ ግን ቪዲዮቹ ኤቪደንስ ናቸው። ሞር እንደውም ሃይማኖታችን ላይ ኦርቶዶክስ ላይ ኢየሱስ ክርስቶስ ላይ ያላገጡና የተሳደቡ በዛኛው ግን ያሉ በጣም ብዙ ናቸው እና ያንንም እንደ ማስረጃ ማስያዝ ይቻላል እና ጥፋት ካለ ሁለቱም ጋር ታይቶ ትክክል የሆነ ሚዛናዊ የሆነ ፍትሃዊ የሆነ ነገር ነው መሰጠት መቻል ያለበት። ነገር ግን በዚህ ጉዳይ ላይ በእፎይ ጉዳይ ላይ ሁሉም ባለማተም ማለት ይቻላል ከጎኑ እንደሆኑ ሁሉም እየተናገሩ ያሉት ማለት ነው። እኔም ጭምር ማለቴ ነው። ያለ ማስረጃን ባለመናገሩና እያንዳንዱ ነገር ከራሳቸው ከመጽሐፋቸው ላይ ከቁርአናቸው ላይ ያነበበው መሆኑን በመረዳትና በማወቅ ነው እኔም ይሄን ነገር ስቆም ይሄን ነገር ስናገር ምክንያት ማለት ነውና ሌሎቹም በዚህ ደረጃ ነው እንጂ ሃይማኖታችን ኦርቶዶክስ ስለሆነ እሱም ኦርቶዶክስ ስለሆነ ብቻ አይደለም። በሃይማኖት ብቻ ሳይሆን ያለ ማስረጃ እንዳልተናገረ በቂ የሆነ ማስረጃ ስላለን ነው ማለት ነው። ክብሯን ወደ ዩቲዩብ ቤተሰቦች እንግዲህ እስቲ ለዛሬ ያዘጋጀውላችሁ አጭር ፕሮግራም ይሄንን ይመስላል። እስቲ ለዛሬ ያዘጋጀውላችሁ ፕሮግራም ላይ አስተያየት ካላችሁ ወይም ደግሞ በቀረቡት ቪዲዮ ላይ ሐሳብና አስተያየት ኮሜንት ካላችሁ ኮሜንት ስራ አስቀምጡልኝ፣ እንመለከተዋለን። በቀጣይ በሌላ ቪዲዮ እመለሳለሁ። እስከዛ ድረስ ሰላም ቆዩልኝ።